የአውሮፓ እግር ኳስ ትልቁ መድረክ የሆነው ቻምፒየንስ ሊግ ወደ መጨረሻው ደርሷል። በዚህ ዓመት ፍጻሜ ላይ የሚገኘው ሁለት የተለያየ ታሪክና ፍላጎት ያላቸው ክለቦች ናቸው፣ ፒኤስጂ እና አርሴናል። ፒኤስጂ በመጀመሪያው ፍጻሜ ውስጥ ባየር ሙኒክን በድምር 5-6 አሸንፎ ወደ ፍጻሜው ሲገባ፣ አርሴናል ደግሞ ከአስደናቂ ጉዞ በኋላ ወደ መጨረሻው ደርሰዋል። ይህ ፍጻሜ የዋንጫ ጨዋታ ብቻ አይደለም፣ የፕሮጀክት ጦርነት እንጂ። ፒኤስጂ በመጨረሻ የመጀመሪያ ቻምፒየንስ ሊግ ለማንሳት፣ አርሴናል ደግሞ ከረጅም ዓመታት በኋላ ወደ አውሮፓ ከፍታ ለመመለስ የሚያደርጉት ፍልሚያ አጓጊ ያደርጎታል። አርሴናል ለብዙ ዓመት ከአውሮፓ ከፍታ ርቆ ነበር፣ ነገር ግን አሁን ቡድኑ ዳግም ተመልሷል። ይህ መመለስ በአንድ ቀን አልተፈጠረም። የተጫዋቾች ግንባታ፣ የወጣቶች እድገት፣ የአሰልጣኝ ራዕይ፣ ትዕግስት በአንድ ላይ ተገናኝተው ነው። ሚካኤል አርቴታ አርሴናልን ከተበተነ ቡድን ወደ አውሮፓ ተፎካካሪ ቀይሮታል። የአርሴናል ቁልፍ ተጫዋቾች በመሆን ክለቡን ወደ ከፍታ ከወሰዱ ተጫዋቾች መካከል ቡካዮ ሳካ በቡድኑ ውስጥ ዋና የፈጠራ ምንጭ ነው። ጋብሪኤል ማርቲኔሊ በፍጥነትና በግብ ማስገባት እጅግ አስፈላጊና ማርሽ ለዋጭ ነው። ዊሊያም ሳሊባ በመከላከል የቡድኑን ዋና መሰረት ነው። ይህ የመከላከል ስርዓት ተቃራኒ ቡድን ወደ ግብ እንዳይደርስ አዳጋች አድርጎታል። ዴቪድ ራያም በግብ ጠባቂነት በብዙ ጨዋታዎች ቡድኑን አድኖታል። ፒኤስጂ እና ዓመት በብዙ ጥያቄዎች ጀምሮታል። ከቀድሞ የሱፐር ስታርት በኋላ ቡድኑ አዲስ መንገድ ጀምሯል። በቀድሞ ዘመን ቡድኑ በታላቅ ስሞች ይታወቅ ነበር፣ ቢሆንም ነገር ግን ውጤት ማምጣት አልቻለም ነበር። አሁን ግን ፒኤስጂ የቡድኑን ጨዋታ በፍጥነትና በስርዓት የሚጫወት ቡድን ሆኗል። ኦስማን ዴምቤሌንን ዓመት የህይወቱ ምርጥ ወቅት እያሳለፈ ነው። በባየርን ላይ በ3ኛ ደቂቃ ያስቆጠረው ጎል የፒኤስጂን ተስፋ ከመጀመሪያው አብሮ አንስቶታል። ዴምቤሌ በዚህ ዓመት በፍጥነት የማይቆም አንድ ለአንድ የማይያዝ በትላላቅ ተጫዋቾች የማይወሰን ቡድኑን በግል ጨዋታ የሚያነሳ ተጫዋች ሆኗል። በቡዳፔስት የሚደረገው ፍጻሜ የዓመቱ ትልቅ የእግር ኳስ ሌሊት ያደርገዋል። ፒኤስጂ የመጀመሪያውን የአውሮፓ ክብር ለማንሳት፣ አርሴናል ደግሞ ወደ ከፍታው መመለሱን ለማረጋገጥ ወደ ሜዳ ይገባሉ። አንድ ቡድን ታሪክ ይጽፋል፣ ሌላ ደግሞ ህልሙን ያጣል። እናንተ ምን ይመስላችኋል? ማን ያሸንፋል? ይገምቱ፣ ይሸለሙ። ውድ የቡራ ኤፍሲ ተመልካቾች ላይክ፣ ሼር በማድረግ ቤተሰብ ሆኖ ይመቻችሁ።